ዳጊ የኔ አባት የኔ ጀግና ወንድም እንኳን ደስ አለ ኮንግራ ብያለሁ። የእውነት በጣም ነው ደስ የሚለው። በ17 ነው በ18 አመቱ 100,000 ሰብስክራይብ መግባት ቀላል እንዳይመስላችሁ። የእውነት አንድ አመት ያልፋል እርግጠኛ ነኝ ከተከፈተለት እና በጣም ነው ደስ የሚለው። የእውነት በጣም በአጭር ጊዜ ውስጥ ነው ይሄን ውጤት ያመጣ ማለት ነው። በጣም ጀግና ሰው ነው። ከአባት ከእናት የማይጠብቀው ልጅ መልካምነቱን፣ ስራውን፣ ታታሪነቱን በጊዜ በዚህ ሰዓት አይተናል ማለት ነው። እንግዲህ የዛሬ 2 አመት ደግሞ እግዚአብሔር ከፈቀደ 300,000 400,000 200,000 ገብተው እናያለን ማለት ነው። እግዚአብሔር ከፈቀደ ሁሉ እንደሚቻለው የእውነት የና ሄሉ ቤት አይቻለሁ ማለት ነው። ሄሉም እንግዲህ የተሳደበች ይሁን የምንም የሆነች ይሁን ሄሉ ዳግመኛ ወደ ሚዲያ ትመጣ ሞራሉን ሰብረናል የተባለ ይሁን ምንም ይባል ምንም እንደዚህ ተብያለሁ ብላ አንድ ነገር አንድ ቀን ሚዲያውን ሳትሸሽ ነው እንግዲህ እስከ ዛሬ ስትሰራ ስትደክሞ የነበረ ማለት ነው። እንግዲህ ቤተሰቦቿን ራሷን እያስተዳደረች ትገኛለች። ከዚህ የበለጠ ነገር ምንም ነገር የለም። እውነቴን ነው የምላችሁ። የእናት እጅ አባትየው እንደምታው ነው እንትን መራመድ መንቀሳቀስ የማይችለው ሰው በጣም አንጀት ይበላል። እውነት ስነግራችሁ እና አሁን በዚህ ሰዓት ከእናት ከአባታችሁ ሳይጠብቁ በራሳችሁ ተንቀሳቅሱ እንደዚህ ማግኘታችሁ መለወጣችሁ በጣም ነው የሚያስደስተው። እግዚአብሔርን ነው የምላችሁ እና እኔ እድለኞች ናቸው እውነት በአጠቃላይ በአንድ ቆቃ ስነግራችሁ ሲገልጻችሁ በጣም እድለኞች ናቸው እና እናትየው አስተማሪ ናት፣ አባትየው አስተማሪ ነው። ናሄ ታላቅ ወንድማችሁ አስተማሪ ነው። ሄሉ እንግዲህ ምንድነው ስሙ የእንትን ትምህርት ቤት ማነው ትምህርት ቤት ላለው ባንክ ቤት ሰራተኛ ናት። ተምራ ጨርሳ ተመርቃለች። እግዚአብሔርን ነው የምላችሁ። ዳጊ ደግሞ አሁን ላይ የተማረ ይገኛል ማለት ነው። በጣም ነው ደስ የሚለው። በነገራችን ላይ እኛ እንደ ቀላልና እንደ ትንሽ ነገር ይመስለናል። በነገራችን ላይ አሁን ካሜራ ይዞ በቃ ራንክም ሰው ምንም ሆነ ሰርቶ ወደኛ ሲያቀርቡልን እንደ ቀላል ነገር አይተን እንትን እንላለን። ነገር ግን ዋጋ ያስከፍለናል። እውነት ነው መናገር በጣም ነው ደስ ያለኝ። ዳጊ እንኳን ደስ አለክ ማለት ፈልጋለሁ። እግዚአብሔር አሁንም ከዚህ ጨማምሮ ፈጣሪ ይስጣችሁ፣ ፈጣሪ ያሳድጋችሁ። አባትየውን በጣም አንጀቴን ይበላኛል። ለማርያም ለምን እንደሆነ አላውቅም። አልቅሽ ይለኛል አባትየው ሳዩ ማለት ነው። በጣም ምስኪን ሰው ሮጦ ልጆቹን የሚያሳድግ ሰው በመተት ታስሮ ነው። ፈጣሪ ይፍታ። እኔ ምንም አልልም። ማርያም በጣም ነው አንጀት የምበላ። ዳጊ ኮንግራ ብያለሁ። የዛሬው አመት ደግሞ በ200,000 ገብታ ምናየው አድርገን እላለሁ አባቴ።